አቶ ጌታቸው ረዳ ምን ገጠማቸው? እጅግ እንዲያዝኑ ያደረጋቸው ጉዳይስ ምንድነው የሚለውን በዝርዝር እንመለከታለን። ከ40 በላይ ሰዎች እጅግ አሰቃቂ በሆነ ሁኔታ መገደላቸው ተገለጸ። የኢትዮጵያ ሙስሊሞች በመንግስት ላይ ያሰሙት ከፍተኛ ቅሬታ ሙስሊሞችን ዓላማ ያደረገ የተባለው ድርጊት ቁጣው እንዲባባስም ምክንያት ሆኗል። ከእስር ቤትና ከክስ ያልወጡት የአቶ ታዬ ደንዳ ጉዳይ እጅግ እያነጋገረ ይገኛል። እኚህን ጉዳዮች በዝርዝር ሳታችን በስፋት የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ወደ አስቀደምንላችሁ ጉዳያችን ስናመራ በፌዴራል መንግስቱ እጅግ አዝነናል ሲል ስምረት ፓርቲ ገለጸ። በአቶ ጌታቸው ረዳ የሚመራውና በቀድሞ የህወሓት አመራሮች የተመሰረተው ዴሞክራሲያዊ ስምረት ትግራይ ስምረት ፓርቲ ባወጣው መግለጫ በፌዴራል መንግስቱ እጅግ ማዘኑን አስታውቋል። ፓርቲው በመግለጫው የፕሪቶሪያው ስምምነት ሁሉንም አይነት ውዝግቦችና ልዩነቶች በህገ መንግስቱ መሰረት እንዲፈቱ እድል የሰጠ መሆኑን አስታውሶ ይሁን እንጂ በዚህ ያልተደሰቱ የውስጥና የውጭ አካላት በሚያደርጉትና እያደረጉት ባለው ጥረት ስምምነቱ የተጠበቀውን ውጤት እንዳያመጣ አድርጎታል ብሏል። መግለጫው ሲቀጥልም በዚህ ስምምነት መሰረትና በህገ መንግስቱ በተቀመጠው አግባብም የምዕራብ ትግራይ ተፈናቃዮች ዋስትና ባለው አግባብ እንዲመለሱ በከፍተኛ የፌዴራል አካላት እየተመራ የተሻለ ደረጃ እንደደረሰም ጠቅሷል። ጨምሮም ነገር ግን አካባቢውን ወረው ያዙና በፕሪቶሪያ ውል መሰረት ያለአንዳች ቅድመ ሁኔታ እንዲወጡ ስምምነት የተደረሰባቸው ኃይሎች የተጀመረውን የሰላም ሂደት አፈጻጸም የሚያደናቅፉ መግለጫዎችን እያወጡ ነው ያለው ስምረት ፓርቲ ይህ ይስተካከላል በሚል ዝምታን መምረጡንም አውስቷል። ነገር ግን የስምምነቱ ባለቤት የሆነው የፌዴራል መንግስቱ ይህንን ለማረም ምንም ጥረት ሲያደርግ አለማየቱን የጠቀሰው ስምረት ፓርቲ የፌዴራል መንግስት ለማረም ያደረገው ጥረት ባለማየታችን እጅጉን አዝነናልም ሲሉም ገልጿል። እንደ ምሳሌም ህዳር 10 ቀን 2018 ዓ.ም የተከሰተውንም አንስቷል። በዕለቱ የነበረው ሁኔታም ስምረት ፓርቲ የገለጸው ቀድሞንም ቢሆን ህዝባችን እንዲፈናቀል ከፊት ሆነው ሲያነሳሱ የነበሩ አንዳንድ ምሁራንና የሃይማኖት መሪዎች በዚያ ሳይጸጸቱ ዛሬም ይህንን ስምምነት የሚያደናቅፍ የተጀመረውን ሰላማዊ የትግል ሂደት የሚያውክና የትግራይን ህገ መንግስታዊ ግዛት የሚጻረር ኃላፊነት የጎደለው አሳፋሪ ተግባርም ሲፈጽሙ ውለዋል በማለትም ነው። ወደ ቀጣይ ጉዳያችን ስናምራ በቤኒሻንጉል ጉሙዝ ክልል የሸኔ ታጣቂዎች ፈጸሙት በተባለ ጥቃት ህጻናትን ጨምሮ ከ40 በላይ ሰዎች በአሰቃቂ ሁኔታ መገደላቸው ተገለጸ። ኢትዮጵያ ውስጥ በተደጋጋሚ እየተሰሙ ያሉ እንደዚህ አይነት ድርጊቶች እጅግ ልብ የሚሰብሩና የሚያሳዝኑ ናቸው። በቤኒሻንጉል ጉሙዝ ክልል መከተል ዞን ቡለን ወረዳ በኩጂ ቀበሌ ቅዳሜ ህዳር 13 ቀን 2018 ዓ.ም የሸኔ ታጣቂዎች ፈጸሙት በተባለ ጥቃት ህጻናትን ጨምሮ ከ40 በላይ ሰዎች መገደላቸውን ነዋሪዎች ለመረጃ ምንጫችን ገልጸዋል። ለደህንነታቸው በመስጋት ስሜ ባይጠቀስ ያሉት አንድ የበጉጂ ነዋሪ ጥቃቱ ቅዳሜ ከማለዳ 11 ሰዓት ጀምሮ እስከ 2 ሰዓት ድረስ መፈጸሙን ለመረጃ ምንጫችን ገልጸዋል። ጥቃት አድራሾቹ በየቤቱ እየገቡ ነበር ግድያውን ሲፈጽሙ የነበረው ያሉት እኚሁ ነዋሪ በዚህም ከአንድ ቤተሰብ እስከ 5 ሰዎች የተገደሉበትም ነበሩ ሲሉ ስለ ሁኔታው እጅግ በሚያሳዝን ሁኔታ አስረድተዋል። ሰላማዊ ሰዎችን ኢላማ ባደረገው በዚህ ጥቃትም የሟቾች ቁጥር እስከ 44 ይደርሳል የሚሉ ነዋሪዎችም ለጥቃቱ የሸኔ ታጣቂዎችን ተጠያቂም አድርገዋል። የቡለን ወረዳ ምክትል አስተዳዳሪ አቶ ሽበሺ ባሪዳ ጽንፈኛ ታጣቂ ቡድን ሲሉ የጠሩት አካል ህዳር 13 ቀን 2018 ዓ.ም ከንጋት 11 ሰዓት ተኩል ወደ ወረዳው ባጉጅ ቀበሌ በመግባትም በንጹሃን ዜጎች ላይ አሰቃቂ ጥቃትን አድርሷልም ብለዋል። ምክትል አስተዳዳሪው ቡድኑ በፈጸመው ጥቃት የወረዳው መንግስት እጅግ ማዘኑን ጠቅሰው እንደነዚህ አይነት አጸያፊ ድርጊትን ማህበረሰቡ ማውገዝ እንዳለበትም አሳስበዋል። በጥቃቱ ለተሰዉ ዜጎች ቤተሰቦችም መጽናናትን ተመኝተዋል ሲል የወረዳው ኮሚኒኬሽን መረጃ አመላክቷል። ወደ ቀጣይ ጉዳያችን ስናመራ ሙስሊሙን ማህበረሰብ ከትምህርትና ሀገራዊ ተሳትፎ በማራቅ ዘላቂ ልማት አይኖርም። የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት በቁጣ ያስተላለፈው መልእክት ሙስሊሙ ማህበረሰብ ከሃይማኖቱና ከትምህርቱ አንዱን እንዲመርጥ እየተገደደ እንደሆነ የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት ገለጸ። የኢትዮጵያ ሙስሊም ማህበረሰብን ከሃይማኖቱና ከትምህርቱ አንዱን እንዲመርጥ በማስገደድ ከትምህርትና ሀገራዊ ተሳትፎ በማራቅ የሚመጣ ዘላቂ ልማት አይኖርም ሲል የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት ባለፈው ሳምንት መግለጫ
አውጥቷል። ምክር ቤቱ ባወጣው መግለጫ እንደገለጸውም የትምህርት ሚኒስቴር በቅርቡ የሙስሊም ተማሪዎችን ኢላማ ያደረገ ትንኮሳና ማሸማቀቅ ያለው ተግባር እየፈጸመ ነው ሲልም ገልጿል። የመረጃ ምንጫችን ያነጋገራቸው የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት ምክትል ፕሬዝዳንት ሼህ አሚድ ሙሳ ትምህርት ሚኒስቴሩ በአዳማ ከተማ በነበረው ስብሰባቸው ላይ የኢትዮጵያ እስልምና ጉዳዮች አናግሬ በዚህ መልኩ ካልሆነ በስተቀር ተስፋ አተናል የሚል ነገር ስለተናገሩ እናም ከዚያ ጋር ተያይዞ ያሉት በትምህርት ጉዳዮችም በሁሉም ክልሎች የትምህርት ኃላፊዎች ሂጃብ እንዳይለበስ ሃይማኖታዊ ጫና በሚመስል መልኩ ተማሪዎችን እያንገላቱ መሆኑን ስለተገነዘብን መግለጫውን ለማውጣት ተገደናልን ብለዋል። ሼህ ሐሚድ ሙሳ የኢትዮጵያ ሙስሊሞች የተለያዩ ጫናዎችን ስናስተናግድ የኖርነን ሲሉም አክለዋል። ወደ ቀጣይ ጉዳያችን ስናምራ የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ አዳዲስ 3 ክሶች ቀርቦባቸዋል። የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ላይ አቃቤ ሕግ አዲስ 3 አይነት ክሶችን እንዳቀረበባቸው ጠበቃቸው ተናግረዋል። አቶ ታዬ ህዳር 15 ቀን 2018 ዓ.ም የቅጣት አስተያየት ለማቅረብ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የጸረ ሽብር ችሎት ቀርበው ቀድሞ በተሰጣቸው ተለዋጭ ትዕዛዝ መሰረት ጥፋተኛ በተባሉበት የጸና ፍቃድ ሳይኖር የጦር መሳሪያ ይዞ መገኘት ወንጀል የቅጣት ላይ አስተያየታቸውን ያቀረቡ መሆኑንም አብራርተዋል። በዚህም አቃቤ ሕግ የአቶ ታዬ ደንዳ የቅጣት አስተያየት የተቀበለ ሲሆን ችሎቱም የግራ ቀኙን የቅጣት አስተያየት በመመርመር ቅጣት ለመወሰን ለህዳር 23 ቀን 2018 ዓ.ም ተለዋጭ ቀጠሮን ሰጥቷል። በዚህም የችሎቱ ውሎ አቃቤ ሕግ አዲስ የወንጀል ክስ የከፈተ ሲሆን ይህም አዲስ የወንጀል ፋይል ለአቶ ታዬ ደንዳ በጽሁፍ የደረሳቸው መሆኑንና በተጨማሪም ችሎቱ በንባብ አሰምቷቸዋል ሲሉም ጠበቃቸውም ተናግረዋል። አዲስ በቀረበባቸው የወንጀል ክስም በይዘት ደረጃ አቶ ታዬ ደንዳ ሆርን ኮንቨርሴሽን ከተሰኘው የዩቲዩብ ቻናል ጋር ያደረጉትና በ3 ተከታታይ ምዕራፍ ከቀረበው ፕሮግራም ጋር የተያዘም ሲሆን በክሱም 3 ተደራራቢ ወንጀሎች ቀርበውባቸዋል ሲሉም ጠበቃቸውም ተናግረዋል። የመጀመሪያው ክስ የወንጀል ህግ ቁጥር 257 ቅንፍ ሀሌታ ቅንፍ ሰ በመጥቀስም የቀረበ ሲሆን የወንጀል መጠሪያውን መንግስትን በኃይል ለመጣል ግዙፋዊ መሰናዶ ማድረግ ሲሆን ሁለተኛው ክስ ደግሞ የወንጀል ህግ አንቀጽ 337ን በመጥቀስ የቀረበ የሀገር መከላከያ ሰራዊት ላይ ሐሰተኛና አደናጋሪ ወሬዎችን መንዛት የሚልም ነው ብለዋል። በስተመጨረሻም የቀረበባቸው ክስ የወንጀል ህግ አንቀጽ 244 ቅንፍ 1 በመጥቀስ በህገ መንግስት መሰረት የተመረጠ የሀገሪቱ መንግስት መድፈር የሚል መሆኑን ከችሎቱ ውሎ መረዳት መቻላቸውን ጠበቃቸውም ተናግረዋል። ውድ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ